ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ፓርት 2 ቻፕተር 7 ፓርት 2 የሳይኮሎጂካል ዲስኦርደር ኤንድ ዴር ትሪትመንት ይዘን መጥተናል። አሁን ደግሞ ኤንዛይቲ ዲስኦርደር እናያለን። ኤንዛይቲ ማለት ኦቨር መፍራት ማለት ነው። በቃ ኤንዛይቲ ማለት ፍርሃት ነው። ኤንዛይቲ is a normal reaction to stress and can be beneficial in some situations. It can be alert us to danger and help us prepare and pay attention. Anxiety disorder differ from normal feeling of nervousness or anxiousness and involves excessive fear of anxiety. ይህ ምን መሰላቸው? ኤንዛይቲ ስንል ዲስኦርደር ስንል ፍርሃት ጥሩ ነው ከሆነ ነገር ስለ አዘ ኔቸር ፍርሃት ሊኖረን ይገባል። አንበሳ እንፈራለን፣ እባብ የሚፈራ አለ፣ አዲስ ነገር መሞከር የሚፈራ ሰው ይኖራል። ግን ኤንዛይቲ ዲስኦርደር ሲሆን ደግሞ ይሄን እነዚህን ስራዎች ምን ከዴሊ ላይፋችን ስራ ወይንም ማድረግ ካለብን ነገር ሲያግዱን ምን ይሆናሉ? ኤንዛይቲ ዲስኦርደር ይሆናሉ ማለት ላይፋችን ከመኖርና ከመስራት ከሰው ጋር ከመቀላቀል ከማፍቀር ከሌሎች ነገር ሲያግዱ ምን ይሆናል? ዲስኦርደር ይሆናሉ ማለት ነው። there are some examples of anxiety disorder. let's see them one by one. panic disorder, sudden intense fear with symptoms like fast heartbeat, shaking, trouble breathing, chest pain or dizziness, often mistaken for heart attack, diagnosed or emergency room. ይሄ ፓኒክ ዲስኦርደር የምንለው የሆነ ትንሽ ነገር የሚያስደነግጥ አይተው ምን ይሆን ሃርት ቢታቸው የሚጨምር ማለት ኦር ሼክ የሚያደርጉ የሚንቀጠቀጡ ከሆነ ትንፋስ የሚያጥራቸው ከሆነ ቸስት ፔን የሚሰማቸው ዲዝ በቃ የሚደነዝዙ ከሆነ እነዚህም ዝም በአስደንጋጭ አሁን መንገድ እያለፈ አንተ ብትጠርታቸው የሚደነግጡ አሉ። ራሳቸውን እስከ መሳት የሚደርሱ አሉ። ሃርት ቢታቸው ይጨምራል እና እንደዚህ አይነት ሲሆን ምን ይባላል? ፓኒክ ዲስኦርደር። ፓኒክ ማለት መደንገጥ ማለት ነው። አሁን ሰርፕራይዝ ፓርቲ አድርጋችሁ ሰርፕራይዝ ስትሉት ሃርት ቢታችሁ መጥቶ ወይ ሼክ አድርጎ ብሪዝ አግቶት ቢተኛና ሆስፒታል ገብቶ ቢያደርግ ምን አይነት ፓኒክ ዲስኦርደር አለበት ይባላል ማለት ነው። ግን ህመም ስላለበት የሄርት ችግር ወይም ህመም ስላለበት ሳይሆን ድንጋጤ ይኸው ከመጠን በላይ ሆኖ ወደ እስከ ኢመርጀንሲ ሩም የሚያስገባ ከሆነ ማለት። ሁለተኛው ደግሞ አግሮፎቢያ ነው። ፊር ኦፍ ፕሌስ ላይክ ስቶር ኦር ክራውድድ ዌር ስኬፕ ኦር ሲምስ ሃርድ ኦፍን ትራይ ቱ ፓኒክ ዲስኦርደር ካውዚንግ ፒፕል ቱ አቮይድ ዘም ፕሌስስ። ይሄ አግሮፎቢያ የሚባለው ደግሞ ሱፐር ማርኬት መሄድ አይፈልጉም፣ ማርኬት መሄድ አይፈልጉም። ክራውድድ ይሄ ምንድን ነው? ገበያ አለ ሰው የሚበዛበት ወይ ስብሰባ፣ ወደ እነሱ መግባት አይፈልጉም። ስራ እያለባቸው መሄድ እንዳለባቸው እያወቁም የሆነ ፓኒክ ዲስኦርደርም ሰበብ አድርገው ልቤ ሲሄድ እዛ ይጨንቀኛል፣ ሼክ ነው የሚያደርገኝ፣ እንደዚህ አይነት ፔን ይሰማኝ፣ ይደነዝ፣ እንደዚህ አይነት የፓኒክ ዲስኦርደሮች ምልክቶች እየተናገሩ ይሆን ምናምን ይሆን ከነዚህ አይነት ነገሮች ከስቶርም ይሆን ከገበያ ከሶሻል እንደዚህ ኔትወርኪንግ የሚባለው እነዚህ ስብሰባዎች ምናምን እነሱ ነገሮች የሚቀሩ ወይም መሳተፍ የማይፈልግ ከሆነ ምን በአግሮፎቢያ ይሆናል ማለት ነው። ከሰዎች ከሶሻል ላይፍ ሳይሆን ምላቸው ያለሁት ይሄ ገበያ ከመሄድ ነው። ክራውድድ የሆነ ሰው የበዛበት ቦታ ላይ ሱፐርማርኬት ሄዶ ሰው ይበዛላ እዛ መግባት አይፈልጉም። ሰው ስለሚበዛበት እንጂ ሶሻል ላይፋቸው ወይም ሲንግል ፐርሰን ኖርማል ያወራሉ ይጫወታሉ። ግን ሰው የበዛበት ቦታ ሄደው መገቤት ወይም እዛ መድረስ አይፈልጉም። ከኖርማል ስራቸው ደግሞ ሲያግዳቸው ይሄ ነገር ዲስኦርደር ይሆናል ማለት ነው። ሶስተኛ ደግሞ ስፔሲፊክ ኦር ሶሻል ፎቢያ strong fear of specific things, place or social situations lead to avoidance. It must be distributes daily life to diagnose. ይሄ ደግሞ ምንድነው? በሶሻል ላይፍ ላይ ኦቨር የሆነ ነገር ስትፈሩ ለይስ አይጥኒና በጣም አይጥ የሚፈሩ ሰዎች አሉ። አይጥ ወዳለበት አይጥ ይኖራል ካሉ ራሳቸውን እስከ መሳት ወይም ስራቸውን እስከ መቅረት ምናምን የሚያስደርሳቸው አሉ። ሰውን በዛ የሚጠሉ ሰዎች አሉ። ይጠሉትና አሁን ለይስ አብዛኛው ጊዜ ሀፕን የሚያደርገው ብሮክ አፕ ታደርግና ከፍቅረኛ ጋር ኦር ከፍቅረኛዋ ጋር ብሮክ አፕ ታደርግና ወደዛ አንድ ላይ ስራ የሚሰሩ ይሆናሉ። ወደ ስራው መሄድ አትፈልግም፣ ምክንያቱም እሱን አቮይድ ማድረግ ስለምትፈልግ። ይሄ ከዴሊ ላይፏ ስራዋ የሚያስተጋጉላት ከሆነ ምን ይሆናል? ዲስኦርደር ነው ማለት። ስፔሲፊክ ኦር ሶሻል ፎቢያ ይሆናል ማለት ነው። ኦር ሱፐር ማርኬት ትሄድና አንድ የተበላሸ ዕቃ ትገዛለህ። ከዛ በኋላ ከዛ ቤት አልገዛም ብለህ ምንም ሌላ ስቶር ተዘግቶ እሱ ብቻ ቢከፈት ምንም በቃ እሱን ጥላቻ ኦቨር የሆነ ጥላቻ ሲኖር ኦቨር የሆነ ፍራቻ ወደዛ መሄድ ሲኖርብህ ምን ይሆናል? ስፔሲፊክ ሶሻል ፎቢያ ማለት ነው። አራተኛ ኦብሰሲቭ ኮምፐልሲቭ ዲስኦርደር uncontrollable thoughts, obsessive and repeated actions like wishing or checking that take up hours and disrupt our life. ይሄ ደግሞ ኦቨር ኦብሰሲቭ የሆነ በአንድ ነገር በጣም ኦብሰሲቭ መሆን። አሁን ባክቴሪያ ይፈሩና እጃቸውን ሰዓት ደቂቃ የሚታጠቡ አይነት ሰዎች አሉ። አሁን ደግሞ ኦቨር ኦብሰሲቭ ኮምፐልሲቭ ዲስኦርደር ያለ ፎናችን ምንም ስራ ሳይኖረን ዝም ብለን ደቂቃ ሰዓትን ለማየት እያስመስን ዝም ብለን እንከፍተዋለን። ኦር ኖቲፊኬሽን ባትን ቴሌግራም አስተያየት ምንም ስራ ሳይኖረው የሚገባ አይነት ሰው አለ። ወይም የሆነ ነገር እንደዛ አይነት ኦቨር ስናረገው ነው መጠቀም ሳይሆን ኦቨር ስናረገው ምን ይሆናል? ሳያስፈልግም ስናረገው ምን ይሆናል? ኦብሴሲቭ ኮምፐልሲቭ ዲስኦርደር ኦሲዲ ይሆናል ማለት ነው። አምስተኛ ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር ነው፣ ፒቲኤስዲ። አብዛኛው ጊዜ እችን ሰምተናት እንሆናለን። ስፔሻሊ እንግሊዝኛ ሙቪ የምናይ ከሆነ ፒቲኤስዲ ይላሉ። ስፔሻሊ ሶልጀርስ የነበሩ ወይም በህፃንነታቸው እንደዚህ ሬፕ ወይም አባታቸው የሚመታቸው ምናምን ከነበራቸው የፒቲኤስዲ መድኃኒት እየወሰዱ ወይ ምናምን አይነት ናይት ሚረሮች ይኖሩባቸዋል። እነዚህ አይነት ሰዎች ፒቲኤስዲ ዲስትረስ አለባቸው ይባላሉ። ኢንተንስ ፊር በጣም ፍራቻ ናይት ሚረሮች የሚያይ ከሆነ በቃ ይሄ የኋላ ላይፋቸው ፓስት የነበረ ኤክስፒሪየንስ አሁን እየመጣ ፍራቻ የሚፈጥርባቸው ከሆነ ምን ይባላሉ? እናላቸው እንላለን
ፒቲኤስዲ አላቸው እንላለን ማለት ነው። ምንድነው ፓስት ትራውማቲክ ዲስትረስ፣ ፓስት የሆነ ነገር ፖስት ትራውማቲክ ዲስትረስ፣ እንደዚህ ባለፈ ህይወታቸው አሁንም የእሱ ፍራቻ አዲስ ህይወት መኖር የማይችሉ ከሆነ ፒቲኤስዲ አላቸው እንላለን ማለት ነው። አሁን ያፈቅሩና ፍቅረኛቸው ስትጎዳቸው ከዛ በኋላ አላፈቅርም ብለው ህይወት ሲያቋርጡ ኦር ሌላ እንደዛ የመኪና አደጋ ደርሶባቸው ሲያቋርጡ በፍሬንድሽፕ ናቸው ይጎዱ ወይም ሰው የሚወዱት ያጡና ወደ ሌላ ፍሬንድሽፕ መግባት ወይም ሶሻል ላይፍ አቮይድ ሲያደርጉ እንደዚህ አይነት ምክንያቱ ግን ፓስት ያሳለፉት ኤክስፒሪየንስ ሲሆን ምን ይሆናል? ፒቲኤስዲ ዲስኦርደር አለባቸው ይባላል ማለት ነው። ስድስተኛው ጀነራላይዝድ ኤንዛይቲ ዲስኦርደር፣ ይሄ ሁሉም ያለበት ማለት ይፈራል። ፖስት ትራውማቲክ ሊኖረው ይችላል። ኦቨር ኦብሰሲቭ ነው። ሶሻል ስፔሲፊክ ሶሻል ፎቢያም አለበት። ሁሉም ይፈራ ሰው በቃ ምንም ነገር በህይወቱ አንድ ሩቲን አለበት፣ እሷን ብቻ እያደረገ መኖር የሚፈልግ አይነት ሰው ከሆነ ምን አለበት እንላለን? ኤንዛይቲ ዲስኦርደር ኦር ጀነራል ኤንዛይቲ ዲስኦርደር አለበት እንላለን። ከስተም ኤክስትሪም ወሪ ኦፍ ሜኒ ቲንግስ ናት ጀስት ስፔሲፊክ ሲቹዌሽን ኦር ኢቨንትስ ዳት ዲስፑት ዴይሊ፣ በቃ ሁሉም ነገር የሚፈራ ማለት ምንም አዲስ ነገር መሞከር የማይፈልግ በህይወቱ ይህን ዲስኦርደር አለበት እንለዋለን። ሶስተኛው ስናየው ፐርሶናሊቲ ዲስኦርደር። እነዚህ ፐርሶናሊቲ ዲስኦርደር የምንላቸው ኢዝ ኤ ታይፕ ኦፍ ሜንታል ዲስኦርደር ኢን ዊች ዩ ሃቭ ግሪድ ኤንድ አንሄልዚ ፓተርን ኦፍ ቲንኪንግ ፈንክሽኒንግ ኤንድ ቢሄቪንግ። አሁን ኤንዛይቲ ምን ብለናል? ፍራቻ ነው፣ ኦቨር ፍራቻ ሲሆን፣ ይሄ ደግሞ አንሄልዚ የሆነ ቲንኪንግ የሚያወራ ኦር ብሬኒ ፈንክሽን የሚያደርግበት ኦር ቢሄቭ የምታደርግበት አንሄልዚ ሲሆን ምን እንለዋለን? ፐርሶናሊቲ ዲስኦርደር ማለት ነው። እዚህም ሳም ኤግዛምፕልስ አሉልን። 9 የሆኑ ኤግዛምፕልን ይዤ መጥቻለሁ። እነዚህ ግን እነዚህ ኤግዛይቲ ያልኳቸው 6 ገልጸናል። 6ቱን በደንብ መያዝ ያለባቸው ኤግዛም ላይ ቢያንስ 3-4ቱ ይመጣል በእርግጠኝነት ማለት ነው። እነዚህ ፐርሶናሊቲ ዲስኦርደር የምንላቸው እነዚህ 3-4 ግዴታ ይመጣል። ሰው በደንብ ያዙ። አንደኛ ፓራኖይድ ፐርሶናሊቲ ዲስኦርደር። ፒፕል ዊዝ ዚስ ዲስኦርደር አር ቬሪ ዲስትሪቢዩትፉል ዲስትረስፉል ኤንድ ሰስፒሺየስ ኦፍ አዘርስ። በጣም የሚጠራጠር አይነት ሰው አለ አይደል? ምንም ሊያምኑ የማይችሉ የእምነት ችግር ያለበት፣ ምክንያቱም ባይታወቅም ግን ሰው ይክደኛል፣ ሰው ሊሸውድን የሚሞክሩ ብለው ኦቨር ቲንክ ሲያደርጉና በህይወታቸው ላይ መተጓገዝ ሲፈጥር ምን እንላቸዋለን? ፓራኖይድ ፐርሶናል ዲስኦርደር ማለት። አንዳንዴ ይሄ እኮ ይሄ ምንም የማያውቃቸው እንደዚህ አንዴ አፍጥጦ ያያቸውና ይሄ እኮ ሊገለኝ እያሰበ ሊል ይችላል። በቃ ራሱ ፈጥሮ ራሱ ኢማጂኔሽን ላይ ያለ ይሄ እኮ ሊገለኝ፣ ይሄ እኮ ሊክደኝ አስበው ነው፣ ይሄ እኮ እንደዚህ ተንኮል አስበውብኝ ነው እንጂ ወዶኝ አይደለም። ምንም ሰው ሊያምነው አይችሉም። ሁልጊዜ እየተጠራጠሩ ነው ያሉት። ይሄ ዴይሊ ላይፋቸው ነው ሲያስቸግራቸው ምን ይሆናል? ፓራኖይድ ፐርሶናሊቲ ዲስኦርደር ይሆናል ማለት ነው። ሁለተኛ ደግሞ ሺዞይድ ፐርሶናሊቲ ዲስኦርደር ሲሆን ደግሞ these individuals prefers to be alone and avoid social connections. They often seem emotionally distant, don't show much feeling and they are not interested in close relationships even with family. ይሄ ደግሞ ምንድን ናቸው? ብቸኝነት የሚወዱ ሰዎች። ብቸኝነት ስላቸው ሁለት አይነት ሰዎች አሉ፣ ሎነር ኤንድ ሎኒ የሚባል ብቸኛ ሆኖ የተገለለ አለ። ሎነር ደግሞ ብቸኝነት የሚፈልግ አለ። እነዚህ ሎነሮች ናቸው። እነሱ ጓደኛ እንዲኖራቸው አይፈልጉም። ኢሞሽናሊ ከሰው ጋር ማድረግ አይፈልጉም። ከፋሚሊያቸው ጋር ቅርብ መሆን አይፈልጉም። በቃ የሚፈልጉት ብቻቸው የሆነ የራሳቸው አይነት ህይወት እንዲኖራቸው የሚፈልግ ሆኖ በጣም ሲበዛ ያው ፕራይቬሲ ጥሩ ነው፣ ግን በጣም ሲበዛ ኦቨር ሲሆን ደግሞ ምን ይሆናል? ሺዞይድ ፐርሶናሊቲ ዲስኦርደር ይሆናል ማለት ነው። ሶስተኛ ዞታይፓል ፐርሶናሊቲ ዲስኦርደር ሲሆን ደግሞ ፒፕልስ ዊዝ ዲስ ዲስኦርደርስ ፊልስ አንኢዚ ኢን ክሎዝ ሪሌሽንሺፕስ ኤንድ አክት ኦር ቲንክ ኢን usual eccentric ways. They may have odd beliefs, strange speeches or quickly behave that makes them stand out. እነዚህ አይነት ሰዎች ደግሞ ምን ያደርጋሉ? ይሄ ክሎዝ የሚባል ፍሬንድሺፕ ለመግባት በጣም ይከብዳሉ። አንዳንዴ የሆነ ወጣ ያለ ነገር ሊናገር ይችላል። ስትሬንጅ የሆነ ስፒች ያደርጋሉ። ስትሬንጅ የሆነ ቢሊፍ ይኖራቸዋል። በሪሊጅን ይሁን ከካልቸር ውጭ የሚሆን ያልተሰማ ዩኒክነስ እንዲሰማቸው የሚፈልጉ አይነት ሰዎች ናቸው። የሆነ ቢሄቨራቸው ምን ከሰው ጋር እንዲግባቡ የሚፈልጉ አይደለም። ወጣ ያለ ይሆንና ብቸኝነትና ክሎዝ የሆነ ፍሬንድሺፕ ለመያዝ የማይችሉ አይነት ሰዎች ሲሆን ደግሞ ሺዞታይፓል ፐርሶናል ዲስኦርደር አለባቸው ብለን እናስባለን ማለት ነው። አራተኛ ደግሞ አንቲ ሶሻል ፐርሶናል ዲስኦርደር ዚስ ኢንቮልቭስ ኢግኖሪንግ ኦር ብሬኪንግ ዘ ራይት ኦፍ አዘርስ ፒፕልስ ዊዝ ዚስ ዲስኦርደርስ ሜይ ላይ ቺት ኦር ሃርም አዘርስ ዊዝአውት ፊሊንግ ጊልቲ ኦር ኢምፒቲ ዜይ ኦፍን አክት ኢምፐልሲቭሊ ኤንድ ዲስጋርድ ሩልስ ኦፍ ሎው። እነዚህ ደግሞ ምንድን ናቸው? ሴልፍ ሴንተር ናቸው። ዴይ አር ኬርለስ ቱ ቲንክ አባውት አዘር ፒፕል። ሶ ሌላ ሰዎችን መሰል ይጥሳል፣ ቺት ሊያደርግ ይችላል፣ ሊዋሽ ይችላል፣ ሊጎዳህ ይችላል፣ ሊመታ ይችላል፣ ሊገልህ ይችላል። ግን ምንም አይነት ፊል አያደርግም። የጸጸት ስሜት የለውም። የትህትና ኦር መከባበር ምናምን የሚባል ነገር የለውም። ከህግ በላይ ነው ብለው ነው የሚያስቡት። አብዛኛው የኛ ፖለቲካል ሰዎች አሉ እንደ ናዚ ኢቭን ደርግ እና አንዳንድ መሪ ያሉ አላደል ከህግ በላይ ነው ብለን የሚያስቡ እና ሌላው ደግሞ ሰዎችን መዋሸት፣ ቺት ማድረግ ምናምን በውስጣቸው ምንም አይነት ጊልትና ኢምፒቲ የሌላቸው ሰዎች ከሆኑ አንቲ ሶሻል ፐርሶናሊቲ ዲስኦርደር አላቸው። ሁሉም ነገር they are self centered በቃ ራሳቸው ብቻ ነው የሚያስቡት ማለት ነው። ስለሌላ አይመለከታቸው። አምስተኛ ቦርደር ላይን ፐርሶናሊቲ ዲስኦርደር
This causes unstable relationships and emotions. People may quickly swing between being very clingy and love to feel angry to or resentful. The small changes can happen fast and make relationship changing. እነዚህ ደግሞ ቦርደር ላይን ፐርሰናሊቲ ዲስኦርደር የሚባሉት ምንድን ናቸው? አንድ ቀን በጣም ቅርብ ናቸው ከእናንተ ጋር እየተጫወቱ ነው፣ እየሳቁ ነው፣ ይወዱሃል። በሌላኛው ጋር ስትመጣ ደግሞ የዓለ መጨረሻ መጥፎ ሰው ነው ይቆያል። በጣም ነው የሚጠላው፣ ያናንቁሃል፣ ያወርደዋል። እንደዚህ አይነት ሰው ሲሆን ደግሞ ምን አለበት እንላለን? ቦርደር ላይን ፐርሰናሊቲ ዲስኦርደር። ቦርደር የሚባል ነገር የለም። በቃ አንዴ ደስተኛ ሲሆን ይወድሃል፣ ከአንተ ጋር ይጫወታል፣ ደስ ሙሉ አድርጎ ያስብሃል። ያው በሌላኛው ቀን ደግሞ ሲደብረው ምን ይሆናል? አንተን ይጠልሃል፣ አንገር ያሳያል፣ ይናደድብሃል ምናምን። እንደዛ አይነት ሲኖር ደግሞ አንስቴብል የሆነ ሪሌሽን ይጀምራል ማለት ምንም በቃ ጓደኝነቱ ስቴብል አይደለም። ምን እንደሆነ አታውቅም። ቅርብ ነው፣ የሚጠላ ሰው ነው አታውቅም። አንዴ ይወዳል፣ አንዴ ይጠላል። አንስቴብል ሲሆን ምን እንላለን? ቦርደር ላይን ፐርሰናሊቲ ዲስኦርደር። 6 ሂስቶሪክ ፐርሰናሊቲ ዲስኦርደር። People with this disorder crave attention and act overly emotional or dramatic to get it. They may destroy or behave in a way to stand out and feel upset if they are not center of the attention. ይሄ ደግሞ ሂስትሮኒክ የሚባሉት ምንድን ናቸው? ሴንተር ኦፍ ደ አቴንሽን። አይ ኦልዋይስ ኦን ሚ ሚል የቱፓክ ዘፈን አለ አይደል? እሱ የሚወዱት ንበላቸው። ሁሉም ነገር ሴንተር መሆን ነው የሚፈልጉት። አቴንሽን እነሱ ብቻ ላይ እንዲሆን ነው የሚፈልጉት። እሱን ካላገኙም ድራማ ሊፈጥሩ ይችላሉ። ከፈለጉ ያለቅሳሉ፣ ከፈለገ ወንድማቸውን ይገድሉታል። ይሄ ሆኛለ ብለው ሁሉ ነገር ግን አቴንሽናቸው እዛ እነሱ ላይ ብቻ ሁሉ ጊዜ ማለት ያው አቴንሽን ሁሉም ሰው ይወዳል። ግን ሁሌም እኔ ጋር ይሁን ብለህ አትዋረማ። ጓደኝነት አሁን 5-6 ጓደኛሞች ሆነ ሁሌም አንዱ ላይ አይደለም አቴንሽን። አንዱ ጋር ስትሆን ሌላኛው ጋር በሌላ ጋር ስለ አንዱ እንደዛ ያልክ ነው አቴንሽን የምትሰጣጣውና የምትተጋገዘው አይደል? እነዚህ ሂስትሮኒክ ፐርሰናሊቲ ዲስኦርደር ያለባቸው ግን ሁሌም 24/7 ያለው ሁሉም እኔ ጋር መሆን አለበት አቴንሽን ብሎ የሚያምኑ ካላገኙትም ድራማ ሰርተው የሆነ ነገር አድርገው አቴንሽን ለመሳብ ይሞክራሉ ማለት። ኦኬ ቀጣይ ደግሞ ናርሲስቲክ ፐርሰናሊቲ ዲስኦርደር ነው። ዲስ ኢንቮልቭስ ቲንኪንግ ቬሪ ሃይሊ ኦፍ ዋንሰልፍ ኦፍን ኤክስግራቲንግ አቺቭመንትስ ኦር ኢምፖርታንስ። ፒፕል ዊዝ ዲስ ዲስኦርደር ኒድ ኮንስታንት አድሚሬሽን ኤንድ ሜይ ናት ኬር አባውት አዘርስ ፊሊንግ። እነዚህ ሲሆን ደግሞ ስለ ራሳቸው የሚያስቡት ሀይ ነው። ባይ ዘ ወይ ይሄ ስለ ፕሮጀክት ሂውማኒስቲክ ፐርስፔክቲቭ አባውት ፐርሰናሊቲ ስናይ ምን ብለን ነበር? ሪል ሰልፍ እና አይዲያል ሰልፍ እኩል ሲሆን አንድ ሰው ኖርማል ሰው ተብሎ ምንጠራ ወይም ፐርሰናሊቲ ጥሩ ብለን ምንጠራ ብለው ያምናሉ ብያችሁ ነበር። አሁን ደግሞ እዚህ ናርሲስቲክ የምንላቸው አይዲያል ሰልፍ አቸው በጣም ሀይ የሆኑና ሪል ሰልፋቸው ግን ያው እንደ ኖርማል ሰው ነው። ግን እነሱ የሚያስቡት ከሰው የተለዩ እነሱ በእግዚአብሔር የተላኩ ሊሆን ይችላል፣ የተለየ ተፈጥሮ ያላቸው ምን ብለው ሊያስቡ ይችላሉ። ወይም በቃ የተለየ ብቃት አለኝ ሰው ስለሌላ ሰው ምንም አያስቡም፣ አይመለከታቸውም። ስለሌላ ሰው አድማየር ማድረግ አለበት። ሁሉ ጊዜ አድማየሬሽን ነው የሚፈልጉት፣ እንዲወድሱ ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው እንዲባሉ ነው ሁሌ የሚፈልጉት። ምክንያቱም አይዲያል ሰልፋቸው ሀይ ስለሆነ ማለት ነው። ሪል ሰልፋቸው ግን ከኖርማል ሲቹዌሽን ከኖርማል ሰው የሚያልፍ ወይንም ያን ያህል የሚለይ ነገር የላቸውም። እሺ 8ኛ ስናይ ደግሞ አቮይዳንት ፐርሰናሊቲ ዲስኦርደር ዶስ ኢንዲቪጁዋልስ ፊል ሻይ unique and fear criticism or rejection. They avoid social situations because they worry about being judged or not being good enough even if they want to connect. እነዚህ ደግሞ ሪጀክሽን የሚፈሩ ክሪቲሲዝም የሚፈሩ አይነት ሰዎች ማለት ከሶሻል ላይፋቸው የሆነ ነገር አዲስ ነገር አይዲያ ይኖራቸው ግን ሼር ማድረግ አይፈልጉም። ለምን? ሪጀክት ቢደረጉ ይሄን ቢሉኝስ ኢንትሮቨርት ለራሳቸው ፍራቻ ያላቸው ኮንፊደንስ የሚያጡ አይነት ሰዎች ኦቨር ኮንፊደንስ ያጣ ሰው ሲሆን ደግሞ ምን አቮይዳንስ ፐርሰናሊቲ ዲስኦርደር አላቸው እንላለን ማለት። አሁን አብዛኛው ጊዜ አዲስ አይዲያ ይዘው ኢቨን ሶሻል ሚዲያ ላይ መቆጣጠር በጣም ብቃት ያለው ሰው ምን ቪዲዮ መስራት ይፈራና ኦር ሰው ቢጠላኝስ ባይወደድልኝስ ባይታይ ቪዲዮስ ብሎ በመፍራት ምን ያቆማል። ይሄ ምን አለበት እንላ አቮይዳንስ ፐርሰናሊቲ ዲስኦርደር አብዛኛው ሰው እንዳለው ያው ይሄ ሹር ነው። ምክንያቱም ያን ያህል ቢግ ዲል የሚባል ዲስኦርደር አይደለም፣ ግን አትሊስት ከዴይሊ ላይፍ ኦር ከሰክሰስ ማምጣት ያለበት ነገር ስለሚባክ አድርጎ ይይዛል ማለት። 9ኛው ደግሞ ኦብሴሲቭ ኮምፐልሲቭ ፐርሰናል ዲስኦርደር። ይሄ ቅድም እናልኳቸው ኤንዛይቲ ላይ ፒፕል ዊዝ ዲስ ዲስኦርደር አር ኦቨርሊ ፎከስድ ኦን ኦርደር ፐርፌክሽን ኤንድ ኮንትሮል ዘይ ሜይ ቢ ሪጂድ አባውት ሩልስ። በቃ ሁሉም ነገር ፐርፌክት እንዲሆንላቸው ነው የሚፈልጉት። ኦብሴሲቭ ናቸው የሆነ በጣም በአንድ ነገር ኦብሴሲቭ ናቸው። ኦብሴሲቭ ማለት ምንድን ነው? ኦቨር የሆነ መውደድ ወይም መፈለግ እንደማለት ነው። ሁሉም ነገር ሩል ይኖራቸዋል። አንድ ሩል ይወጣሉ። ከዛ ሩል ላይ ኦብሰስ ናቸው። አይቀየርም፣ አይለወጥም። ኤቭሪቲንግ ኢዝ በቃ ቤስት ናቸው። ከዛ ውጭ ማለት ነው። አንድ ሩቲን ያወጣሉ፣ ስሩ ታይም አይቀየሩትም። እሱ በቃ ቤስት ዋና መቼም ሊቀየር የማይችል ማለት ነው። እንደዛ ብሎ የሚያምኑ አይነት ሰዎች የሆነ ኦብሴሲቭ ኮምፐልሲቭ ፐርሰናሊቲ ዲስኦርደር አለባቸው እንላለን ማለት ነው። አወር እጃቸውም ሁሌም ይታጠባል። ምንድነው? ጥራት አለብኝ። አሁን መጀመሪያ ኦብሴሲቭ ኮምፐልሲቭ ፐርሰናሊቲ ዲስኦርደር ኤንዛይቲ ላይ አይተነው ነበር አይደል? ምን ነው ምክንያቱ? ጀርም ስለሚፈሩ፣ መታመምን ስለሚፈሩ፣ የሆነ ነገር ስለሚፈሩ ብቻ ኦቨር ይሄ መፍትሄ ነው ብሎ የሚያስቡት ያደርጉታል። እዚህ ላይ ግን ምንድነው? ፐርፌክሽን ነው የሚፈልጉት። አንድ ነገር አዲስ ነገር መሞከር አይፈልጉም። እቺ ያወጣት ነገር በቃ ፐርፌክት ናት ብለው ያምናሉ ማለት ነው። ሁሌም እኔ ትክክል ነኝ ብሎ የሚያምን አይነት ሰው አለ አይደል? እንደዛ አይነት ማለት ነው።
አንድ ሩል ካወጣ እሷ ትክክል ናት መቼም አትቀየርም ብሎ የሚያምኑ አይነት ሰዎች ሲሆኑ ኦብሰሲቭ ኮምፐልሲቭ ፐርሰናል ዲስኦርደር አለበት እንላለን። ያው እስኪ ከ9 እዛም 6 አይተናል። ከ15ቱ ስንት ዲስኦርደር አለባቸው? ኮሜንት ላይ እስከጻፉልን። ያው የኔ 1 3 4 ደርሻለሁ። ያው ቴሌግራም ቻናል ላይ በደንብ እናወራበታለን። ስለዚህ በተለይ በደንብ መወራትና ፊክስ መደረግ ያለበት ነገር ስለሆነ ማለት ነው። ያው አሁን ደግሞ እስቲ ስለ ትሪትመንት ቴክኒኩን ነው። ይሄ ያን ያህል ኤግዛም ላይ የሚያስፈራ ምናምን አይደለም፣ ግን እንደ ከበር ማድረግ ስላለብን ነው። ሜንታል ኢልነስ ትሪትመንት ኢንክሉድስ ሜዲኬሽን እና ይሄ ምንድነው ሳይኮቴራፒ የሚባል ሁለቱም በካውንስሊንግ ሊድን የሚችል ሳይኮሎጂካል ዲስኦርደር አለ። ሜዲሲንም መጠቀም ያለብን ስቴጅ አለ ብለው ነው የሚያምኑት። እንደ ጭንቅላት ኮንትሮል ማድረግ እስከሆነ ድረስ ሜዲሲን አይደለም የሚያስፈልግ። ካውንስሊንግ ኢስ ጉድ በት ከዛ ውጭ ግን ይሄ መድኃኒት ምናምን የሚባሉ ነገር አስፈላጊ ናቸው ብዬ አላምንም። ስፔሻሊ ሳይኮሎጂካል ዲስኦርደር ላይ ሲሆን ማለት ነው። ግን እንደ ሳይንስ እንደ ሳይኮሎጂስት ምን ያምናሉ? በሜዲሲን የሚሻለው አሉ። ስፔሻሊ እነዚህ ባዮሎጂካል ፐርስፔክቲቭ የሚያምኑ ሰዎች ይሄ ኬሚካል ባላንስ መሆን ስላለበት ብሎ የሚያምኑ ማለት ነው። ሁለተኛ ደግሞ በካውንስሊንግ የሚያምኑ። ከዛ እዛ ላይ ስትሆን ደግሞ ፖዚቲቭ ሄልስ ክላይንት ቴራፒ ሪሌሽን መኖር አለበት። ፖዚቲቭ እና ሄልስ በቃ ሁለትህን መዳን ነው የምትፈልገው። እሱም እንድትድንለት ነው የሚፈልገው። አንተም ፖዚቲቭ የሆነ መኖር አለበት። ሪኮግኒሽን ሜንታል ሄልዝ ኢሹ ሪኮግናይዝ ማድረግ አለብህ። ህመምህን እንደታመንክ ስታምን ነው መድኃኒትን ወደ ምንፈልግ ምትገባው እና መድኃኒት የሚሰጠህን መስራት የሚጀምረው። አግሪሜንት ኦን ትሪትመንት ጎልስ ምንድን ነው? መጨረሻ ላይ አሁን ቴራፒ ስጀምር ሜዲሲን ስጀምር ምንድን ነው መጨረሻ ጎል? ምን አይነት ህይወት ለመጀመር ነው? ወይም የትኛው ፊክስ ለማድረግ ነው? አግሪ የሆነ ጎል መኖር አለበት። አብዛኛው ጊዜ ጎል ስለማይኖረን ሄደን ምን ደስተኛ እንሆንም ወይም መሄጃ ስለሌለብን ማለት ነው። ቲም ወርክ ቱ አቺቭ ዶስ ጎልስ። ቲም ወርክ ደግሞ አስፈላጊ ነው። ያው አንተና ሳይኮሎጂስት አንተ ከሆንክ ሳይኮሎጂስት ደግሞ ከህመምተኛ ጋር ሆነ ቲም ወርክ ጎል አቺቭ ለማድረግ ቲም ወርክ ያስፈልጋል ማለት ነው። እኛ የኔ ስማ ይሄ ትክክል ሁለትም የየራስህ አስተያየት መስጠት ሳይሆን ሁለትም እሱ በእውቀቱ አንተ ደግሞ በጤንነትህ እና ማድረግ ያለበት ነገር ተስማምተህ ነው መሆን ያለበት ማለት ነው። ትሪትመንት አፕሮች ደግሞ ሳይኮቴራፒ አድሬስስ ሳይኮሎጂካል ፕሮብለም ዊዝ ኢምፒቲ ኖ ጀጅመንታልስ አቲቱድ ኤንድ ቴራፒስት ኤክስፒሪየንስስ 3 ይባላል። አሁን ኢምፒቲ የውሃች መሆን አለበት፣ ኖን ጀጅመንታል መሆን አለበት። አቲቱድህም ምንም አይነት ጀጅመንት አቲቱድ ማሳየት የለባቸውም። ምክንያቱም እንደ ሳይኮሎጂስት የሆነ ነገር ሳይኮሎጂካል ዲስኦርደር ሆኖ ከመጣ ኤቭሪቲንግ ኢዝ ፖሲብል ብለህ ማመን አለበት። ይሄ መጥፎ ነው፣ ይሄ መጥፎ ነው የሚባል ነገር መኖር የለበትም። በዚህ ላይ 3 አፕሮች መኖር አለበት። ኮንጋቲቭ ቢሄቪራል ኤንድ ዳይናሚክ ማለት ኮንጋቲቭ ማለት ፎከስ ኦን ፊክሲንግ ኢራሽናል ኦር ፊልቲ ታውትስ ዛት ኮዝ ፕሮብለም ቤስት ፎር ዲፕሬሽንስ ማለት ኮንጋቲቭ ውስጥ ላይ ያሉ ኮንጋቲቭ ብያቸዋለሁ። ሜንታል ፕሮሰስስ ውስጥ ላይ ያሉ ሀሳቦች ቲንኪንግ ናቸው። እነሱ ኢራሽናል የሆኑ ነገሮች ወደ ራሽናል ለመቀየር እና እነዚህ እንዲገባ ማድረግ አለብን ነው አንደኛ አፕሮች ማለት። ሁለተኛ ደግሞ ታርጌት ለርን ቢሄቪየር ፍሮም ፓስት ሪንፎርስመንት ኢፌክቲቭ ፎር ፎቢያስ። ይሄ ደግሞ ሁለተኛው ደግሞ ታርጌት ለርን ቢሄቪየር የተማርነው ቢሄቪየር ፓስት ላይ ሪንፎርስ እንዲመጣ ወይንም ፍርሃት ከሆነ ደግሞ እንዲወገድ ማድረግ አለብን ማለት ነው። በምን በለርኒንግ ቢሄቪየር ስሩ ለርኒንግ ማለት ነው። ሶስተኛ ደግሞ ዳይናሚክ ኤክስፕሎርስ አንኮንሽስ ኢሹ ፍሮም ቻይልድሁድ ቤዝድ ሲግመንት ፕሮቴክሽን ቴክኒክስ ሞስት ቴራፒስ ዩዝስ ኤሌክትሪክ ኢንቴግሬሽን አፕሮች። ይሄ ሶስተኛ ደግሞ ዳይናሚክ ምንለው አንኮንሽስ ማይንድ ብያቸዋለሁ። ሲግመንት ፍሮድ ቻይልድሁድ ትራማ እና አንኮንሽስ ላይ ያሉ ትራውማቲክ የሆኑ ነገሮች ተቀምጠው ያሉ እነሱን ፊክስ ወደ ማድረግ ሜቢ ኤሌክትሪክ አፕሮች መጠቀም እንችላለን። ዳዝማረው ዋት ሜትድ ኢዝ ግን ሪዛልቱ ቤስት መሆን አለበት ማለት ነው። እሱን ለማድረግ ምን ላይ መስራት አለብን? አንኮንሽስ ማይንድ ላይ በደንብ መስራት አለብን። አንኮንሽስ ማለት ደግሞ ቻይልድሁድ ይሆናል፣ ትራውማ ሊሆን ይችላል። በቃ ሂድን የሆኑ ሜሞሪያችን ላይ ማውጣትና እነሱን አውጥተህ ችግር ያለበት ላይ መፍታት ነው። እነዚህ ላይ መች ላይ ይወጣሉ ወይም ፊክስ ማድረግ እንችላለን ብዬ ነግሬያችሁ ነበር። ጠዋት ላይ አንኮንሽስ ማይንድ እና ወዲያም ከእንቅልፋችን ስንነሳ ኦፕን ነው፣ ስንጠጣ፣ ስንተኛ፣ እነዚህ ነገሮች ስንስቅ በቀል አድርገን ስንናገር ፊሊፕ አድርጎ ሊወጣ ይችላል ሳናስበው። እነሱ ነገሮች ላይ ጥንቃቄ አድርገና እነሱ እንዲወጡ ማድረግ አለበት። እነዚህ አፕሮች ናቸው። በቃ ትሪትመንት ሞዳሊቲስ አለ። ኢንዲቪጁዋል ቴራፒ ዋን ቱ ዋን አለ። ግሩፕ ቴራፒ ኢንዲቪጁዋል ቴራፒ ማለት አንድ ካውንስለር አለ፣ አንተም አለ፣ ሂደት አውራዋለህ። ስላንተ ነው ብቻ ቶፒኩ። ሁሌም አውርተህ ሶሉሽን ለማግኘት እና ፊሊንግን ለማውጣት ትሞክራለህ። ግሩፕ ቴራፒ ከሆነ ደግሞ ከ3 እስከ 20 ሰው ሆነ ግሩፕ ላይ ተመሳሳይ ችግር አለበት። አብዛኛው ጊዜ ውጭ ላይ አልኮሆሊክ የሆኑ እንደዚህ ችግር ያለባቸው እነዚህ ፓስት ትራውማ የነበራቸው ሶልጀርስ የሆኑ ምናምን እንደዚህ ግሩፕ ይፈጠርላቸው እና አንድ ላይ ሆኖ ያወራሉ። አውርተህ ሼር ታደርጋለህ ኤክስፒሪየንስ፣ የተሻለው አንተ እንዴት ማሻሻል እንዳለብህ ይነግራል። ያልተሻለው እንደዛ ጥያቄ። ካፕል ፋሚሊ ቴራፒ አለ ማለት የሰርግ እንደዚህ ከተጋባ በኋላ ዲቮርስ ምናምን እንዳይመጣ እንዴት ፊክስ እንደማድረግ እንዳለብህ ከቻልክም በሰላማዊ እንዴት ፊክስ ማድረግ እንዳለብህ፣ ካልሆነም በሰላማዊ እንዴት አድርገህ መፋታት እንደምችል፣ ቲም ወርክ እንዴት መስራት እንደምችል እሱ ነገር ታርገህ። ኮምባይንድ ሞዳሊቲ ማልቲፕል ቴራፒስት
2 ከ3 በላይ ሊያዩብህ ይቀመጡና በእነሱ ፐርስፔክቲቭ አንተ የምትሻልበትን አፕሮች የሚፈለግበትም አለ። እነዚህ ሞዳሊቲ ናቸው። ጎል ደግሞ ክሊር አፕሮች ኤንድ ሞዳሊቲ ቱ ኢምፕሩቭ ዘ ክላይንትስ ላይፍ ሳምቲንግ ኮምባይኒንግ ሜትድስ ፎር ዘ ቤስት አውትካም። በቃ የዚህ ሁሉ ላይ ግን ምንድነው ቤስት አውትካም ማለት አንተ ተሽሎ ደስተኛ አይነት ላይ እንድትመራ ማድረግ ነው እንጂ ይሄ ኢንዲቪጁዋል ወይም ሌላ የሚፈልጉበት ነገር ምንም የለም ማለት ነው። ያው የዛሬው እንኳን ትንሽ ረዘም አድርጌዋለሁ። ያው ትሪትመንቱ ኢንክሉድ ሆኖ እንድታዩት ብዬ ነው። ያው ሀሳብ አስተያየት ካለ እና እነዚህ ጥያቄ የጠየቋቸው ስንት አይነት ዲስኦርደር አለባችሁ እና ስለ አንኮንሽስ ማይንድ የጠየቅኳቸውን ጥያቄ ኮሜንት ላይ ጻፉልን፣ ወይም ቴሌግራም ቻናል ላይ ደስ የሚል ታሪክ ካለ ሼር አድርጉልን። ብሪጅ የሚል ታች ላይ ዲስክሪፕሽኑ አስቀምጬላችኋለሁ። ስለነበረን ጊዜ አመሰግናለሁ። ሀቭ ናይስ ታይም።